ረመዳናችንን እንዴት ያሳለፍን ነው? ማንኛውም ነፍስ ለነገ ያስቀደመችውን ትመልከት ይለናል። የምርም ይሄ ሰላት ከመጥፎ ነገር ጠብቆኛል ወይ ብለህ ሰው ማለት ራሱን ተጠያቂ የሚያደርግ ነው። السلام عليكم ورحمة الله وبركاته. يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. بسم الله الصلاة والسلام على رسول الله صلى الله عليه وسلم. ረመዳናችንን እንዴት ያሳለፍን ነው? መጀመሪያ ረመዳን ላይ ስንገባ ፕላን አድርገን ነው አይደል የገባነው? ታዲያ ያንን ፕላን እየሰራን ነው ወይ? ምን ያህል አሳክተናል የሚለውን ነገር መገምገም ይኖርብናል። ለምሳሌ በየቀኑ መገምገም አንድ፣ ሁለተኛ ደግሞ በየሳምንቱ መገምገም ማለት ነው። አላህ ምን ይለናል? يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد. እናንተ ያመናችሁ ሆይ አላህን ፍሩ፣ ማንኛውም ነፍስ ለነገ ያስቀደመችውን ትመልከት ይለናል። ምን አስቀድመናል? ለአኺራ። ዑመር ረዲየላሁ ዐንሁ ሲናገሩ ሐሲቡ አንፉሰኩም قبل أن تحاسبوا وزنوا أعمالكم قبل أن تزنوا ይላሉ። ምን ማለት ነው? ሐሲቡ አንፉሰኩም ነፍሳችሁን ተሳሰቡ፣ قبل أن تحاسبوا ከመተሳሰባችሁ በፊት ነፍሳችሁን ተሳሰቡ፣ وزنوا أعمالكم قبل أن تزنوا ስራችሁን መዝኑ መጀመሪያ ከመመዘናችሁ በፊት ብለው ዑመር ረዲየላሁ ዐንሁ ይላሉ ማለት ነው። ስለዚህ በየጊዜው ምን እየሰራን ነው፣ ስራችን ወደ አላህ ተቀባይነት አለው ወይ የሚለውን ነገር መገምገም ይኖርብናል ማለት ነው። ለምሳሌ ሰላት ስንሰግድ የምርም ሰላት ሰግደናል ወይ? አላህ ይሄን ሰላቴን ይቀበለዋል ወይ? ሱና ሰላታችን እንሰግዳለን ብለን ፕላን ያደረገን ከሆነ ደግሞ የምርም ሱና ሰላት ሰግደናል ወይ? በየቀኑ ወይም ደግሞ ዊክሊ ማለት ነው ያንን መመዘን ይኖርብናል ማለት ነው። ልክ ስንመዝን ይሄ ቼክ ሊስት አስቀምጠን ለምሳሌ ሱና ሰላት ሁሌም ሰግዳለን የምንል ከሆነ የምርም ሰግደናል ወይ? በዚህ ሳምንት ሱና ሰላት የምርም ሰግጃለሁ ወይ የሚለውን ነገር እንመዝነው። ከዛ ያ ሰላቴ ደግሞ አላህ በቁርአን ላይ ሲጠቅስ ምን ይላል? ኢነ ሰላተ ተንሃ አኒል ፈህሻኢ ወልሙንከር አይደለ? የምርም ይሄ ሰላት ከመጥፎ ነገር ጠብቆኛል ወይ የሚለውን ነገር እናስብ። ጾማችንን ስንጾም መጨረሻ ላይ ጾመን ምንድነው የምናገኘው? ተቅዋ አይደለ? የምርም ይሄ ተቅዋ ሰጥቶኛል ወይ? መጠንቀቅ ሰጥቶኛል ወይ? ምላሴን ጠብቄያለሁ ወይ? አይኔን ጠብቄያለሁ ወይ? ጆሮዬን ጠብቄያለሁ ወይ የሚለውን ነገር መገምገም ይኖርብናል ማለት ነው። ረሱላህ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ይላሉ? ብልህ ሰው ማለት ራሱን ተጠያቂ የሚያደርግ ነው እና ከሞት በኋላ ለሚመጣው ነገር የሚሰራ ነው ብለው ይላሉ ማለት ነው። ከሞት በኋላ የሚመጣው ነገር ምን ሰርተናል? ይህ ስራዎቻችን አላህ Subhanahu Wa Ta'ala ዘንድ ቢቀርቡ የምርም ተቀባይነት ይኖራቸዋል ወይ የሚለውን ነገር መገምገም ይኖርብናል ማለት ነው። ስለዚህ በየቀኑ ማታ ላይ ጧት ላይ ቀኑ ሙሉ የሰራናቸውን ከጧት ጀምሮ ያለውን ሁኔታችንን ገምግመው ከዛ ደግሞ ዊክሊ ሳምንቱ እንዴት አሳለፍኩት፣ ምን ነገሮች ማሻሻል ይኖርብኛል የሚለውን ነገር ደግሞ መገምገም ይኖርብናል ማለት ነው። አላህ በቁርአኑ ላይ ምን ይላል? በሊል ኢንሳኑ ዐላ ነፍሲሂ በሲራ። በእርግጥም ሰው አይመለከትም ወይ ወደ ነፍሱ? ምክንያቱም ነፍሱ ይሄ ወደ ራሳችን ስንመለከት ምንድነው እየሰራን ያለ ነው? አላህ የምርም ይሄን ነገር ይቀበለኛል ወይ የሚለውን ነገር እየተመለከተን የተሳሰበ በምንሰራበት ጊዜ ጥንቁቅ እንሆናለን አይደል? እያንዳንዱ ስራችን መጠንቀቅ ይሆናልና ያንን እያሰብን ስራዎቻችንን እንስራ፣ ወደ አላህ Subhanahu Wa Ta'ala እንመለስ። ሰላም አለይኩም ወራህመቱላሂ ወበረካቱ።